ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን እንደ አውሮፓኑ አቆጣጠር በ2014 በኃይል የያዟትን የክራይሚያን ወደብ እነርሱ ክረም ይሏትን ሊነጠቁ መሆኑ ገብቷቸው መንፈራገጣቸውን እንዲሁም ኢራን ታላቁን መንፈሳዊ መሪዋን ለመቅበር በከፍተኛ ዝግጅት ላይ መሆኗንና ስጋት እንዳለባት እነዚህንና ሌሎች ወቅታዊ መረጃዎችን ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ዓለም ዋሾ ዓለም ወላዋይ ዋይ 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 ይሏል ኢትዮጵያኑ አስለቃሾች፣ አለያም በሙሿቸው ነገርን ከስሩ ውሃን ከጥሩ ሲያሳዩ ዛሬ በየገጾቿ የሚታዩ የሚሰሙባት ሊዘረዝሯቸው ቀርቶ ሊያስቧቸውም ይቸግራል። ዓለም የዓለም የእግር ኳስ ጨዋታ በአንድ ክፍሏ ደስታና ፈንጠዚያን የዘራባትና የሚታይባት ዓለም የሕዝብን ጆሮና ዐይን ይዞታል ባይባልም ሌላው ገጽታዋ ደግሞ ገሚሱ በከፋ የበሽታ ወረርሽኝና የጦርነት አባዜ ይከካል ይቦካል፣ ከፊሉ ክፍሏም በዘግናኝ የንጹሐን ደም መፍሰስና የረሃብ አለንጋ ይገረፋል። ወዲህም የከፋ የአየር ንብረት ለውጥ እንደ ቺፍ ቁስል እየበላና እየቆጠቆጠ ያራዣታል። ዓለም ወይም ምድር እውነቱን ሲነግሩት የኮረኮሩትን ያህል ያስቀዋል ይላል ኢትዮጵያኑ። የአፍሪካ አህጉር በዚህ ወቅት አንድ ሁለት ተብሎ በነቂስ ቢነገርለት ዜናው ያንድ ቀን ብቻ አይደለም፣ ዓመት እስከ ዓመት ብዙ የሚወራበት ጉዳይ ነው። ለጊዜው ግን የኢቦላ ወረርሽኝ መዓትና መቅሰፍት የጋረጠባትን የኮንጎ ዴሞክራሲያዊ ሪፐብሊክን ጉዳይ በወፍ በረር ልመለከተው እንደዚህ አየሁት። የኮንጎ ዴሞክራሲያዊ ሪፐብሊክ መቅሰፍተኛ የሆነ የኢቦላ ወረርሽኝ ከገነፈለባት ረዥም ዓመታት ቢቆጠሩም እንኳን አሁን ግን መለስ ብሎ የታየው የኢቦላ ወረርሽኝ ጉዳይ ከ438 በላይ ሕይወት ቀምቷል ወይም ቀጥፏል። ከ1000 በላይ ሰዎችን ገና በሽታው ለክፏቸዋል፣ አለያም የበሽታው ምልክት ታይቶባቸዋል አለያም ተገኝቶባቸዋል የሚል መረጃ ወጥቷል። የኢቦላ ወረርሽኝ ወዲህ አፍሪካ ላይ ሙሉ በሙሉ ቆም ብለን ዓይናችንንና ልቦናችንን ስንከፍት በአፍሪካ የትኛውም ሀገር ላይ አስተማማኝ ሰላም አለ ወይ ብለን ስንጠይቅ ውስጡን ለቄስ እንዳጣ ሰጠዋለሁ እንዳይበላ አፉን ለጉመዋለሁ ይላል የአበው ተረት። እስኪ ምን አጣች አፍሪካስ ብትሆን ዶማና ማረሻው ጠፋት እንዴ? አለያስ አንዱ አንዱን የሚያከብርና የሚያውቅበት አእምሮ ተሰወረው የሚል ጥያቄን ያስነሳል። ብዙ ዶክተሮች፣ ብዙ ፕሮፌሰሮች፣ ምሁራን
ወጡባት፣ ተማሩባት፣ ለጉድ ተወራባት። ታዲያ በተግባር ያልተገለጠ ትምህርትና ዕውቀት ከሥጋ የተለየች ነፍስ አሊያም ከነፍስ የተለየ ሥጋ እንዴት ይሆናል? ሕያውነት ያጣ ወይም በተግባር የማይገለጥ እውነታ። መማር ምን ያደርጋል? መሰልጠን፣ መኖር ነው የሚገባው። በሰለጠኑት በተማሩት በዚያ ልክ ሆኖ መገኘት፣ ማገልገል፣ ሥልጣን መገልገያ ሳይሆን ማገልገያ መሆኑን መረዳት ነበረ ቁም ነገሩ። የዚህ ዘመኗ ዓለም ግን ሥልጣን እንደ ኮርቻ አንድ ጊዜ ወጥተው ከተፈናጠጡበት በኋላ እንደ እርካብ በእግር እየረገጡ አንተ ተሸከመኝ ይህ የሚታይበት የሚሰማባት ዓለም ዛሬ ላይ ያለችው ሆናለች። በሽታ፣ የአየር ንብረት ለውጥ፣ የእርስ በርስ ጦርነት፣ መተላለቅ፣ ይህ ሁሉ ነገር ከየት መጣባት ሲባል ለራሳችን የሚቀር ጥያቄ ነው። ሰው በጥቅም የሚባላ ለጥቅም የሚኖር የለም። ተቻችሎ መኖር ሲባል እንሰማለን። አይ ጉድ መቻቻል! ይሄ ነው ወይ ምድር ገበናሽ? ለሰሚው ግራ ሆነሻልና እንጃ። ምድሪቱ የሚመሯት ሁሉም ፖለቲከኞቿ እንዳይሆን እየገፉና እየጎተቱ ከከፋ ዘቅት ከተዋታል ይሏታል። ዓለም በሰላማዊውና በብዙ ቢሊዮኖች ዓይን በሚታየው የዓለም እግር ኳስ አደባባይ ሳይቀር የቀለምና የዘር መድሎ ሲንጸባረቅ ይታይባታል። የሰው ልጅ አሊያም ዘራዳም ግን ዞር ብሎ አንድ ነን ሲል ይሰማል። እንደ እስስት መልክ የሚቀያየር ገጽ ያላት ዓለም ብዙ ጉድ ወርዶባታል። የአንድ ሀገር ሕዝቦች ተከፋፍለው በዘርና በጎሳ ደርሶ ላትወጣው እስከ አንገቷ ከጉድማት ተዘፍቃለች ዓለም። ወዲህም ነዋሪዎቿ በአጭሩ የምድር ቆይታቸው ዘላለም ለማይኖሩበት ለማለት ነው ያነሱትን ስለ መጉረሳቸው ሳያውቁታ አንደኛው ሌላውን ሲያሳድደውና ሲያሰቃየው ይታያል። ጊዜ ሰጠው ቅል ድንጋይ ይሰብራልን አሊያም ጊዜ ነው እንጂ ቁም ነገራም ይሉትን ያስታውሷል። እውን ይሄ ትልቁ ፍጡር የሰው ልጅ ዛሬ ያለበትንና የቆመበትን ያውቀው ይሆን? የሃይማኖት ቢሉ ዓለማዊው ሕግ ተሽሮ ሰው ሕሊናው ከማይወቅሰው ዘመን ላይ ተደርሷል። ፍቅር ይሉት ማሰሪያ፣ ሰላም ይሉት የተንጣለለ አዳራሽ የእፍኝም የእልፍኝም ያህል መናፈሻ አልሆነም፣ አሊያም ጠበዋል። ሰላም ፍቅር ይሰበካል፣ ጥላቻና ጦርነት ይተገበራል፣ ይኖራል። አንድነት ይሰበካል፣ መለያየት ሲተገበር አይነጋበትም። ሰው አረ ምን ጉድ ነው ሲል ሌላውን ይጠይቃል፣ መልስ አይጠብቅም። የጥያቄውም የመልሱም ቀመር ራሱ ጋር ነው ያለው። የሰው ልጅ በምድሪቱ ከመብዛቱ የተነሳ የቆመባትን ምድር ወዝለፍቶና ጥሮ ግሮ ሰርቶ ሊበላም ሊኖርባትም እያዳገተው ነው። ምድር ራሷን ብትሆን በረከቷን እየነፈገችው፣ ሰውም ራሱ የምድሪቱን ወዝ እያነጠፈውና እያንጠፈጠፈው ነው። የሰው ልጅ በገዛ ወንድሙ ላይ የግዳይ ስሌትን ሲቀምር በፍጥረት መጀመሪያ ቃየል ስለምን አቤልን ገደለው እያለ በዚያን ጊዜው ዓለም ሲያዝንና ሲጸጸትም ይታያል። የራሷ አሮባት የሰው ታማስላለች። የአርጋጃና ጓጅን አሊያም ያንዱ ጉድለት አንዱ ባልቴት ይሉትን መሆኑ ነው። ዓለም በገዛ ነዋሪዎቿ ሰቋን ተይዛ በከፋ ጣረ ሞት ላይ ነች ይሏታል። ዘራዳም በዚያ ግብሩም በገዛ ረማ እባብ ይዛ ታስፈራራለችን አሊያም ሞኝ ራቱ ሲያር ይስቃልን ሆኗል። ማን በማን ይከሰስ ይወቀስ እንጂ ሰው የሚኖርባትን ብቸኛ ዓለም አሊያም ምድርን እያጠፋት ነው። ከቶ የሀገራትን አንደኛው በአንደኛው ላይ የበላይነትን ወይም እርከን ወይም ደረጃ ማን ሰጠው? አንዱን አጥፊ ሌላውን ጠፊ። ይህች ምድር ስንቶች እናጠፋታለን እያሉ ጋት ሳይራመዱባት በወጡ የቀሩባት ባንቀላፉበት እስከ መጨረሻ የተሰናበቱባትን መቁጠር ሳይሆን ማሰብም ይከብዳል፣ አይቻልም። እነ አዶልፍ ሂትለር፣ እነ ቤኒቶ ሙሶሎኒ፣ እነ ሮናልድ ሬጋን፣ ኒኪታ ክሩስቼቭ፣ ቦሪስ የልሲን፣ ሚካኤል ጎርባቼቭ ከአፍሪካም ደም ቀለቡ የሚል ቅጽል ሳይቀር የተሰጣቸውን እንደነ ኢዲ አሚን ዳዳን መሰሎቹን ዛሬም ከዚያ የከፉ ሰዎች የሉም ባይባልበትም እነዚያ ሁሉ ሰዎች አንድም ትቢያ ሆነው ከምድሪቱ ገጽ ተበትነዋል፣ ተረስተዋል። ሁለትም ከምድሪቱ ከርስ ከሦስት ክንድ ያለፈ ስፍራን አልያዙ። ያኔ እንደዚያ ዓለም የጠበበቻቸው ኋላም ከከርሷ ገብተው እንዳይሆኑ ሊሆኑ የበቁባትን ምድር ሊረግጧት ሲጸየፉ እንደነበር ያ ጊዜያቸው አይረሳም። የታሪክን ምዕራፍ ገልጦ ማንበብ ይበቃል። የሰዎቹን ምስል ለመሳል በቂ ግንዛቤን ይሰጣል።
የሚገርመው ነገር ግን የእነዚያን መሰል አካላት ዛሬም የመኖራቸው ነው። አንዱ ካንዱ የማይማርባት ምድር፣ ካንዱ ድቀት አንዱ የማይቀምርበት ይህች ዓለም ዛሬም ያንኑ መልኳን ይዛ ቀጥላለች። የንጹሐን ደም በግፍ ሲፈስና በግፍ ሕይወት ሲጨፈጨፍ ዝም ብለው የሚያዩ ይብሱንም በሉት ቀጥሉ የሚል ትእዛዛቸውን የሚያስተላልፉ ጨካኞችና ሰው መስለው እንጂ ሰው ሆነው ስለመቆማቸው ግራ የሚያጋቡ አካላት ምድሪቱን ሞልተዋታል ይሏቸዋል። ሌላው ቀርቶ ሕዝብ ወዶና ፈቅዶ መርጦናል ሲሉ የሚያወሩትና የሚያስወሩት አካላት ያንን መርጦናል ያሉትን ሕዝብ እንኳን ቁም ስቅሉን ሲያሳዩት ከቶም ሀብትና ንብረቱን ቀርቶ ቢቻላቸው ምኑም ሳይቀር በልተውና አውድመው መታሰቢያውን ቢያጠፉት የሚዳዳቸው ዛሬም ስፍር ቁጥር የላቸው። የሰው ልጅ ከምድር አልፎ በሀገረ ሰማይ ጨረቃንም የእሳቱ ምድጃ ሊያደርጋት መሰላል እየዘረጋላት ነው። አንዱ የጀመረውን ሌላው አይጨርሰውም። እንደ ባቢሎናውያኑ ዘመን ሁሉም ነገር ይደበላለቀበትና ካለመው ግብ ሳይደርስ የበለል ይቀራል። ተጠያቂም ጠያቂም የለም። ይህንን ያህል የዞርሁበት ጉዞ ለሌላ ለምንም ሳይሆን እኛ የሰው ልጆች እንኳንስ ለሌላው ፍጥረት ቀርቶ ለራሳችንም የማንሆን መሆናችንን ቆም ብለን እንድናየው ነው። አራ ለመሆኑ ጦርነት ምንድን ነው? በአሜሪካ በኢራንና በኢዝራኤል መካከል የተካሄደው ጦርነት ለማን ምን አተረፈ? ኢራን ብቻ ሞተች ሞተባት? ወይስ አሜሪካና ኢዝራኤል ከዚያ መሰሉ ሞት ተረፉ ወይስ አተረፉ? ዛሬ በኢራን ምኑም በማይታወቅ በደላቸውና ወንጀላቸው ሳይነገር የተገደሉት ሰው እኛ የ86 ዓመቱ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔ የቀብር ሥርዓታቸው በይፋ ተጀምሯል። ኢራን በአያቶላው አክባሪና አፍቃሪ ሕዝቦቿ መላው ከተሞቿን አውራ መንገዶቿ ተጥለቅልቀዋል። በጣም ረዥምና ብዙ ኪሎ ሜትሮችን በእግራቸው እየተጓዙ ከቀብሩ ስፍራ ለመድረስ የሚፋጅ ትንፋሻቸውን እየተነፈሱ የሚጓዙት ሕዝቦቿ ኢራንን ቀብራም ከማትረሳው ሐዘን ውስጥ ከቷታል። አያቶላው የሞቱት በዚያ የመጀመሪያው የአሜሪካና የኢዝራኤል የጣምራ ጦርነት መክፈቻ የካቲት 8 2026 ቅዳሜ ቀን ነው። እንደ አውሮፓውያኑ አቆጣጠር በሚያዝያ 14 1939 በኢራን ማሻድ የተወለዱት አያቶላ አሊ ሰይድ ካሚኔይ የትምህርታቸውን ነገር የጀመሩት በኢራኗ ቆም በምትባለው ቅድስ ስፍራ በሴሚናሪነት ነው። አያቶላው የኢራን ፕሬዚደንት ሆነው ከ1961 እስከ 1989 አውሮፓውያኑ ሰርተዋል። ኋላም ደግሞ የሀገሪቱን የመጨረሻውን ሥልጣን የአያቶላነቱን ይዘው ከ1989 እስከ 2026 የቴህራን ሞታቸው ቀን ድረስ አገልግለዋል። በዚያች ሀገር ስማቸው ዛሬም ድረስ ከሚጠሩት ተጽዕኖ ፈጣሪዎቹ መካከልም በተለይም ከእርሳቸው ጋር የነበሩት እርሳቸውን በግንባር ሲጠቀሱ ልጃቸው የዛሬው አያቶላ ሞጅተባ ካሚኔይና የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ዛሬም በሕይወት ካሉት መሐመድ ባገር ቀሊባፍና ሰይድ አባስ አራግቺ ውጪ ሌሎቹ በኢራን ታሪክ በልዩ ምዕራፍ ስማቸው የሰፈረው ሰዎች አሊ ላሪጃኒ፣ መሐመድ አህመዲን ኔጃድ፣ ሌፍትናንት ጀነራል ቃሲም ሶላይማኒ ከኒያ ባለነጭ አሪዛሙ ሰው ወዲህም ፈገግታ ከፊታቸው የማይጠፋው አያቶላ አሊ ሰይድ ካሚኔይ መታሰቢያ ጋር አብረው የሚነሱ መሆናቸውን ለማሳየት ነው። እኒያ ሰው በይፋ ተለቅሶላቸው ሐምሌ 9 ቀን በአውሮፓውያኑ የቀን አቆጣጠር ከ5 ቀናት በኋላ ይቀበራሉ። ታዲያ ለዚያ የእርሳቸው ቀብር ሲባልም የተሰባሰበው ሕዝብ የቴህራንን ከተማ ሞልቶታል ማለት ይቀላል። የኢራን አልቃሾች ይህንን አሉ። our word is one revenge በቀል በቀል። ኢራናውያኑ ደረታቸውን እየደቁ በማምሻ ዕድሜያቸው ለዚያውም ዕድሜያቸውን ያርዝመው ተብሎ በሚለመንላቸው የ86 ዓመቱ መንፈሳዊ መሪያቸው ሞት መሪር ሐዘናቸውን በእንባ እየተራጩ ገልጠውታል። ከኢራናውያኑ ሐዘንተኞች አንደኛዋ የ27 ዓመቷ ወጣት ይህንን አለች። I never expected to see such a day. I wish I had died before this tragedy. ከዚህ አሳዛኝ ቀን በፊት ሞቴን ያርገው ብዬ እመኝ ነበር። የዚህ መሰሉን ሞት የዚህ መሰሉን ቀን ይመጣል ብዬ በአንጀት በጥጌ ማስቤው አላውቅም ነበር። ለአንድ አፍታም አልሜው አላውቅም ነበር። ግን ደግሞ ይሄ ሆነ። መሪያችንን እኛን ቅዱሱን ሰው በሏቸው፣ ለነሱም ያርግላቸው ብላለች። ታዲያ ሕዝባቸው ይህንን ያህል ቢገልጥ የማያሳየውን ፍቅር ያላቸውን የኢራንን ልጅ ስለምን ባዕዳኑ ገደሉባቸው? ቅናት። ቃየልም አቤልን የገደለበት ምክንያት ቅናት። ወይ ዓለም! ኢትዮጵያውያኑ ዓለም 9 ናት 10 አትሞላም ይሏታል። በርግጥም ይሄ ዘመን ያ ሐቅ የታየበት ሆኗል።
ሌላው ምስጢር ይላል የዴይሊ ሜይል ዘገባ፣ ኢራን የአያቶላውን የቀብር ሥነ ሥርዓት ከዛሬ አውሮፓውያኑ ሐምሌ 4 ቀን የጀመረችበት ዋናው ምክንያቷ አሜሪካ ይሏት ሀገር የተፈጠረችበትን ወይም የተገኘችበትን የተመሠረተችበትን ለማለት ነው 250ኛ ዓመት በማስመልከት ነው ይላል። አጥፊው መጥፋቱ አይቀርም የሚል ትርጉም ተሰጥቶታል። ዕለቱ በቴህራን ለለቅሶ የወጣው ሕዝብ ቀድሞ ሟቹ አያቶላ ሲሉት የነበረውን ዴስ ቱ አሜሪካ እያለ ለአሜሪካ የውድቀቷን የውርደቷንና የጥፋቷን ቀን ተመኝቶላታል። ኢራናውያኑ አቂመዋል። ሹሞቻቸው ታርቀናል፣ ተስማምተናል ቢሏቸው እንኳን ይቦጫጭቋቸዋል እንጂ አይለቋቸውም። ከአሜሪካ ጋርና ከእስራኤል ጋር ሰላም ይሉት ነገር እርቅ ይሉት ነገር አይታሰብም በኢራናውያኑ ዘንድ። የኢራንን ወቅታዊ ሐዘንና የቁጭት ወዲያም የበቀል ቀመር የማይቀር መሆኑን የተገነዘቡ የሚመስሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ይህንን አሉ። ትራምፕ የተናገሩት ከሩሽሞር ተራራ ፊት ለፊት በሚገኘው ደቡብ ዳኮታ ውስጥ We knocked the hell out of Iran. They want to settle so badly. We gave them a week for a funeral. ለአዶልፍ ሂትለርና ለቤኒቶ ሞሶሎኒ ዘላለማዊነት ያልሆነችና ያልተመቸችዋ ዓለም ትራምፕን ዛሬ በዚያ መሰል ያንን አናግራቸዋለች። ብዙ ኢራናውያን ኪል ትራምፕ የሚል በትልልቁ የተጻፈ ባነር ይዘዋል። ጉዱም ኢራን በሰላም የቀብር ሥርዓቷን ታጠናቅቅ ይሆን ወይ? አሁን አሜሪካና እስራኤል ከኢራን ሕዝብ አንድና ቁርጥ ያለ ውሳኔ ሰምተዋል። ያውም መቼም ቢሆን ከራሳቸው ላይ እንደማይወርዱ። ይባስ ስትልም እስራኤል አዲሱንና በአባታቸው እግር የተተኩትን ሞጅታባ ካሚኔን ለመግደል ቆርጣ መነሳቷን አስታውቃለች። ኢራናውያኑ ከአሜሪካም ጋር ቢሆን ዛሬም እባብ ለእባብ ይተያይ ካብለካብናቸው ገና ነው ገና መሽቷጋና ይሉትን ያስታውሷል። ከመካከለኛው ምስራቅ ቀጠና ስንወጣ የሩሲያና ዩክሬንን ጉዳይ እናገኛለን። ሩሲያና ዩክሬን በዚህ ሰሞን በዚህ ዘመን ፊት ለፊት አፈሙዝ ተዳግነው ሳይሆን የሚዋጉት በድሮን ወይም በሰው አልባ የጦር አውሮፕላንና በኤአይ ሆኗል። የሰው አልባ የጦር አውሮፕላኖች ጉዳይ በመላው ምድሪቱ ሰቆቃና ሐዘንን የጋረጠ ጉዳይ ሆኗል። ቁጣ ወርዶባታል ምድር። የዚያ የሰው አልባ የጦር አውሮፕላን አልያም ድሮን ይሉት መቅሰፍተኛ የሰማይ ላይ ዱዳቁስ ሰማውን እየታከከ ሲያሻውም ዝቅ እያለ ወረድ ለቀቅ እያለ ንጹሐንን ሲረመርምና ሲፈጅ ይታያል። ከአፍሪካ እንደ ሱዳን መሰሎቹን እንጠቅሳለን። የሌሎችም ጉዳቸው ባይነገር ባይነሳም ከዚያም ውጪ በሩሲያና ዩክሬን እንዲሁም በኢራንና በአሜሪካ በኢራንና በእስራኤል መካከል ያለውን የዚያን የዱዳና መቅሰፍተኛ ቁስ የድሮን አባዜና ጉድ እንመለከታለን። የሊባኖሱ ሂዝቦላና እስራኤል ጉዳይም ገና ያልተፈታ እሳቱ በያለበት እየተለኮሰ የሚንቀለቀል ጉዳይ ሆኗል። የዓለማችን ውሎና ዳር እጅጉን አስከፊና የተመሰቃቀለ ጉዳይ ሆኗል። የሆርሙዝ የውሃ መተላለፊያ ወሽመጥ ነገር ገና ያልተፈታ ለፍቺ የራቀ ወይም ለመፍትሄው ገና የራቀ ጉዳይ ሆኗል። አሜሪካ የሆርሙዝን የውሃ መተላለፊያ ወሽመጥ ከመርከቦች ክፍያ ነፃ የዓለም አቀፉ ሕግ የሰጠን በነፃ የመዘዋወር መብት አለ ስትል የኢራንን ላንቃ ዘግተዋለች። ኢራን በበኩሏ በሰማይ በምድር ቢታሰብ ቢታቀድ ቢበሩበት የማይደረስ ቢያልሙት የማይገባበት ስትል የሆርሙዝን የውሃ ወሽመጥ በራሴ ሉዓላዊነትና ቁጥጥር በራሴ ሀብትነት ስር ያለ ስትል አሜሪካን አገባሽም በሚል ገፍትራታለች። የሁለቱ ፍጥጫ ገና አለየም። እስራኤል ወዲህ በሊባኖሱ ከሂዝቦላ ጋር ተፋጣለች። ይሄ ሁሉ ጉዳለ ወዲህ የዓለም ዋንጫ ዓለምን በፈንጠዚያና በትካዜ ውስጥ ይዶላታል። ወዲህም የአያቶላው ቀብር ዛሬ እስከ ሐምሌ 9 ድረስ ምስቅልቅል ቋጥሮ ሆኗል። የአሃዱ ቤተሰቦች የዛሬን በዚህ ተሰናበትኳችሁ። ሳምንት በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።